በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጻድቁ አባታችን ለአቡነ ተክለ ሃይማኖት ወርሃዊ መታሰቢያ በዓል እንደዚሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ በዓላቸው በሰላምና በጤና አደረሳችሁ አደረሰን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የቴዎቶኮስ ሚዲያ ተከታታዮች፣ ዛሬ በዚህች ዕለት የጻድቁ አባታችን የአቡነ ተክለ ሃይማኖትን ዜና ተጋድሎና ድንቅ ተአምራቱን እንደሚከተለው እናሰማችኋለን። እናንተም ይህንን የጻድቁን የገድል ጸሎት አብራችሁን ስትጸልዩ ቪዲዮውን ላይክ እና ሼር እንደዚሁም ኮሜንት ላይ 3 ጊዜ አሜን እያላችሁ በመጻፍ እንድትከታተሉን ስንል በልዑል እግዚአብሔር ስም እናሳስባለን። ለቻናሉም አዲስ ከሆናችሁ በየዕለቱ የሚለቀቁ የጸሎት መርሃ ግብራት በፍጥነት እንዲደርሷችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰባችን ይሁኑ። ክቡራን የቻናላችን ቤተሰቦች የፊታችን ሐምሌ 30 በቤተ ዘንባባ የጉዞ ማህበር አማካኝነት ወደ ታላቋ ሰማዕት ወደ እናታችን ወደ ጅሩ ቅድስት አርሴማ ገዳም ጉዞ ስለተዘጋጀ አብራችሁን መሄድ የምትፈልጉ ከታች ባስቀመጥንላችሁ ስልክ ቁጥር እየደወላችሁ መመዝገብና ቦታ መያዝ ትችላላችሁ። ከጅማሬያችን እስከ ፍጻሜያችን ድረስ የልዑል አምላካችን ምሕረትና ይቅርታ የጻድቁ አባታችንን በረከትና ረድኤት ከሁላችን ጋር ይሁን ለዘላለሙ አሜን። ገድለ አቡነ ተክለ ሃይማኖት ዘወርሃ ሐምሌ። ከዚህ በኋላ አባታችን ተክለ ሃይማኖት በመንግሥት ሀገር ሁሉ ቤተ ክርስቲያን ሥራ ብሎ ንጉሡን አዘዘው። ንጉሡም ይህን ብሎ መጀመሪያ ማርያን ከጠፉበት ሁለተኛ ሰማዕታት ካለቁበት ቦታ ቤተ ክርስቲያን ሰርቶ የኢየሱስን ታቦት ከዚያ አኖረው። ቤተ ክርስቲያኒቱን መካነ ኢየሱስ ብሎ ጠራት። ሁለተኛይቱንም መካነ ማርያም አላት። መኳንንቱንም በየሀገራቸው ቤተ ክርስቲያን ስሩ ብሎ አዘዛቸው። በዚያን ዘመን በዳሞት አውራጃ ብዙ አብያተ ክርስቲያናት ተሰሩ። አባታችን ተክለ ሃይማኖትም ለንጉሡ የነቢያትን የሐዋርያትን መጻሕፍት ትንሣኤ ሙታንን እንደ መላእክት በሕይወት መኖርን ሲያስተምሮ ቆየ። ንጉሡ ግን ዘወትር ያልከኝን ሁሉ አምናለሁ፣ የሙታን መነሳት ግን ሐሰት ይመስለኛል አለው። አባታችን ተክለ ሃይማኖትም ዘወትር ሙታንን አስነስቶ በፊቱ ማቆም ለእግዚአብሔር ይቻለዋል ይለው ነበር። ከዕለታት በአንዲቱ ቀን ደግሞ ንጉሡ ብፁዕ አባታችንን ሙታን አጥንታቸው ካረጀ ከበሰበሰ አመድም ከሆነ በኋላ እንደምን ይነሳሉ ብሎ ጠየቀው። ብፁዕ አባታችንም ክርስቶስ ከሙታን ተለይቶ እንደተነሳ አታምንምን ብሎ ጠየቀው። ንጉሡም እሱንስ እንኳን አምናለሁ፣ በአንተ አድሮ የሚሠራውን ተአምራት ያለሁና። አባታችን ቅዱስ ተክለ ሃይማኖትም ለሙታን ትንሣኤ መሪ ክርስቶስ ነው አለው። ሙታን ካልተነሱ ክርስቶስ አልተነሳማ፣ ክርስቶስም ካልተነሳ ሃይማኖታችን ከንቱ ነው። በከንቱ አምነናል፣ እኛም የሐሰት ምስክር ሆነናል ማለት ነው አለው። ከነቢያትና ከሐዋርያት መጻሕፍት እየጠቀሰ ብዙ ምስክር አምጥቶ ነገረው። ንጉሡ ግን በልቡ አላመነም። ንጉሡም አባታችንን የሙታንንስ ትንሣኤ እንዳምን የማምንበትን እኔ እነግርሃለሁ አለው። ብፁዕ አባታችንም በል ንገረኝ አለው። 1000 ሰዎች ከሰራዊቴ 300 ሰዎች ከማርያን በአንዲት ቀን ሞቱ። ከሞቱም እነሆ 25 ዓመታቸው ነው። እነዚያም ብታስነሳልኝ ፈጥኜ አምናለሁ አለው። ብፁዕ አባታችንም ንጉሡን እንደዚህ አለው፣
ይህንን የሚያክሉ ሰዎች በአንዲት ቀን የሞቱበት ምክንያት ምንድን ነው ብሎ ጠየቀው። ንጉሡም አባታችንን እነርሱን አይቼ የሙታንን ትንሣኤ እንዳምን አስነሳቸው እንጂ የሞታቸውንስ ምክንያት አትጠይቀኝ አለው። ብፁዕ አባታችን አንተ ባትነግረኝ እኔ እነግርሃለሁ አለው። ንጉሡም በል እስኪ ንገረኝ አለው። ብፁዕ አባታችን ተክለ ሃይማኖትም ከሸዋ ክፍለ ሀገር አንዲት ሴት ማርከህ ልታገባ ወደህ ሳለ ለአምላኮችህ አሰግደህ በመንግሥትህ አውራጃ ታነግሣት ዘንድ ሰራዊትህን ሁሉ ቀጠርክ። የጋብቻም ሥርዓት እንዲፈጸም አዘዝክ። አንተም የተሰበሰቡትም ሰራዊትህ ቆማችሁ በምትመለከቱበት ጊዜ ድንገት መብረቅ ከሰማይ ወርዶ ከፊታችሁ ነጠቃችሁ። በዚህ ግርማ እነዚህ ሰዎች ሞቱ። አንተም ከዚያች ቀን ጀምረ በአምላኬ ስም እኔ እስከፈወስኩህ ድረስ ልበ ተላላ ዝንጉ ሆነህ ኖርክ አለው። ንጉሡም እግዚአብሔር የመረጠህ አባቴ ሆይ በእውኑ ይህን ነገር ማን ነገርህ አለው። ብፁዕ አባታችንም ሁሉን የሚያውቅ ፈጣሪ ነው አለው። ንጉሡ የዚያችን ሴት ሀገሯን ታውቀዋለህን ብሎ ጠየቀው። ብፁዕ አባታችንም ሀገሯንስ ተወውና እርሷን ራሷን አውቃታለሁ አለው። የወለደችኝ እናቴ ናት አለው። በዚያን ጊዜ ደነገጠ። ተነስቶ ለአባታችን ሰገደለት፣ ከጫማውም ወደቀ። ንጉሡም መለሰ፣ እኔስ ወደ ሰማይ ያወጣኋት መስሎኝ ነበር። በወዴት ሳለች ወለደች? በሰማይ ነውን ወይንስ በምድር ነው አለው። ብፁዕ አባታችንም በሰማይስ አያገቡም፣ አይወልዱም፣ አይዋለዱም፣ እንደ እግዚአብሔር መላእክት ይሆናሉ እንጂ እኔንስ በሀገሯ ነው የወለደችኝ አለው። ንጉሡም ብፁዕ አባቴ ሆይ ለምንሃለሁ፣ እውነቱን ንገረኝ፣ ቀድሞ ሳንማርካት ወለደችህን ወይንስ ከተማረከች በኋላ ወለደችህ አለው። ብፁዕ አባታችንም ከምርኮ ከተመለሰች በኋላ ነው እንጂ አለው። ንጉሡም በእውነት የዚያች የተመረጠች ሴት ልጅ አንተ ነህን አለው። አባታችን ተክለ ሃይማኖትም ንጉሡን የእነዚህ የሞቱትን መቃብራቸውን አሳየኝ አለው። መቃብራቸውን ወዴት አውቀዋለሁ? የሰማይ አዕዋፍም የምድር አራዊትን በልተዋቸው እንደሆነ አላውቅም አለ። ብፁዕ አባታችንም ከንጉሡ ዘንድ ወጥቶ በእልበረድ ሜዳ ቆሞ በጉልበቱ ተንበርክኮ ሰውን ካለመኖር ወደ መኖር ያመጣኸው ያለውንም እንደሌለ የምታደርገው ጌታዬ ኢየሱስ ክርስቶስ ሆይ አልዓዛርን ከመቃብር ጠርተህ ያስነሳኸው አንተ ነህ። የኢያኢሮስን ልጅ ጣቢታ ተነሽ ብለህ በጠራሃት ጊዜ ያስነሳሃት አንተ ነህ። ናይን በሚባል ሀገር የነበረውን የመበለት ልጅ ቃሬዛውን ይዘህ አንተ ጎልማሳ ሆይ ተነስ በማለት ያስነሳኸው አንተ ነህ። አሁንም በካህሊነትህ ሙታንን አስነሳቸው። ሕዝብህ የሙታንን ትንሣኤ ተዋምነው ልባቸው በፍቅርህ ይጸና ዘንድ እያለ አመለከተ። እንደዚህም ሲጸልይ ከሰማይ ቃል መጣ። ወዳጄ ተክለ ሃይማኖት ሆይ የለመንከኝን ሁሉ አደርግልሃለሁ፣ ሙታንን በቃልህ ጥራ። የፍቅሬ ጽናት በአንተ ላይ ይገለጽ ዘንድ ይነሱልሃል አለው። ያን ጊዜም አባታችን ተክለ ሃይማኖት አሰምቶ ተናገረ። ሙታኖች ሁላችሁ በዚች ሜዳ የተቀበራችሁ በፈጣሪ በኢየሱስ ክርስቶስ ኃይል ተነሱ እያለ አሰምቶ ተናገረ። በዚያን ጊዜ 1000 ሰዎች ተነስተው በፊቱ ቆሙ። ብፁዕ አባታችን ሆይ ባርከን፣ በእናትህ ምክንያት ቀድሞ ሞተን ስለነበረ እነሆ ዛሬ በጸሎት ኃይል ተነሳን እያሉ ሰገዱለት። ብፁዕ አባታችንም ወዴት ነበራችሁ አላቸው። እነርሱም በሲኦል መከራ ስንቀበል ነበርን አሉት። ብፁዕ አባታችንም ንጉሡን ጠርቶ ከሙታን ተለይተው የተነሱትን ተመልከት አለው። ንጉሡም አይቶ ደነገጠ፣ መናገርም ተሳነው። የተሰበሰቡትን ፈጽመው ፈሩ። ይህ ሰው ነውን ወይንስ አምላክ ነው አሉ። ንጉሡም የተነሱትን ጠየቃቸው።
ከሞት በኋላ ኩነኔ ያለን አላቸው። ንጉሡንም እነርሱ እንደዚህ አሉት፣ ንጉሥ ሆይ የዚህንማ የጨለማውን ሀገርና የመከራውን ነገር ምን እንነግርሃለን? እንደዚህ ዓለም ፀሐይ ያሉ 100,000 ፀሐዮች ከዚያ ከጨለማው ስፍራ ቢገቡ ለአንድ ሰው እንኳን ሊያበሩ ባልቻሉም ነበር። እኛም ከዚያ ነበርን። ንጉሡም ይህንን ሰምቶ ሰውነቱ ተነዋወጠ፣ ሁለንተናው ይንቀጠቀጥ ጀመር፣ እጅግም ፈራ። ብፁዕ አባታችንም ዳሶ እስኪያጸናው ድረስ እንደ በድን ሆነ። ብፁዕ አባታችን ተክለ ሃይማኖትም ይህንን ተመልክቶ የሰው ልጅ ይህ ሁሉ መከራ ይቆየዋል ብሎ አዘነ። ንጉሡም ደግሞ እነዚህን ሰዎች በምን ምክንያት ከዚህ መጣችሁ አላቸው። በእሳት ጨለማ መካከል ሳለን የመላእክት አለቃ ቅዱስ ሚካኤል መጥቶ አወጣን፣ የክብር ባለቤት ከሚሆን ከንጉሡ ፊት አደረሰን። ይህንንም ሰው እንደ ብርሃን ምሰሶ ከዚያ በንጉሡ ፊት ቆሞ አየነው። ንጉሡም የመላእክት አለቃ ቅዱስ ሚካኤልን እነዚህን ነፍሳት ለተክለ ሃይማኖት ስጥ አለውና እርሱም ቃሉን ሰምቶ ለእርሱ ሰጠን። እርሱም በዚች ሜዳ ያላችሁ ሙታን ተነስታችሁ ወደ እኔ ኑ ብሎ ጠራን። ወደ እርሱ መጥተን በፊቱ ቆምን። ይኸው እንደምታየን አለን አሉ። ብፁዕ አባታችንም ንጉሥ ፍስሐ ጽዮንን ትንሣኤ ሙታን መኖሩን አወክነ ሲለው፣ እርሱም አምኛለሁ፣ አምላክህም መግደልና ማዳን እንደሚችል የሚሳነው ነገርም እንደሌለ አመንኩ አለው። ነገር ግን ከዚህ ከሰማሁት ቅጣት እድን ዘንድ እንድሠራው የምታዘኝ ምንድን ነው አለው። ብፁዕ አባታችንም ንጉሡን ከእንግዲህ ወዲህ ቅጣት የለብህም፣ በወልድ ያመነ የዘላለም ሕይወት አለውና በክርስቶስም ክርስቲያን ተብሏልና፣ አሁንም አንዲት ነገር አዝሃለሁ። እድናለሁ ብሎ አምኖ የሰጡት ምጽዋት ኃጢአትን ያስተሰርያልና ለድሆችና ለችግረኞች ለቤተ ክርስቲያንም ምጽዋትን ስጥ። ይህንም ብታደርግ በሰማይ ድል ታከማቻለህ። ንጉሡም ለብፁዕ አባታችን ለተክለ ሃይማኖት ምጽዋት ስጥልኝ ብሎ እስከ መንግሥቱ እኩሌታ ድረስ ብዙ ገንዘብ ሰጠው። አባታችንም ከንጉሡ ተቀብሎ እንዳለው አደረገ። ገንዘቡንም ለድሆች ለችግረኞች መጸወተ። ከዚህ በኋላ ብፁዕ አባታችን ከሙታን ተለይተው የተነሱትን እነዚህን ሰዎች አንድ አምላክ በሚሆኑ በአብ በወልድ በመንፈስ ቅዱስ አጠመቃቸውና ለዳሞት አውራጃ ሁሉ ትንሣኤ ሙታንን አስተምሩ ብሎ ሰደዳቸው። ንጉሡም አባታችንን ከእንግዲህ ወዲህ ሰውነቴ በእጅህ የተጨበጠች በእግርህ የተረገጠች ናትና አምላክ የሚወደውን በልቦና ያለውን በጎ ትምህርት አስተምረኝ አለው። ብፁዕ አባታችንም አምላክ የስቅል ልቦና ንጹሕ አኗኗር ይወዳልና እነዚህን ማርያንን በመንግሥት አውራጃ ያሉትን መኖራቸውን ጠይቅ፣ እነሆም ማጥፋቸው ለድሃ አደጉም ልጅ እንዳባቱ ሆንለት፣ ለእናቱም እንደ ባሏ ረዳቱ ናት። ይህንም ብታደርግ የልዑል እግዚአብሔር ልጅ ትባላለህ፣ በሰማይና በምድርም በእውነት ትነግሣለህ። ንጉሡ በነገሥኩበት ሀገር የተገኙትን ማርያንን ጠንቋዮችን ሁሉ በተራ አምጡልኝ ብሎ አዘዘ። ፈጥነውም አመጡለት። እርሱም በእሳት አቃጥሏቸዋልና አቃጠሏቸው። በብፁዕ አባታችን ስብከት ከዳሞት አውራጃ ሁሉ ዛርና ጠንቋይ ጣዖት ማምለክ ጠፋ። ብፁዕ አባታችንም እነዚያን 12ቱን ካህናት ሾማቸው። እስከ ዕለተ ሞታቸው በዳሞት አውራጃ ሁሉ ወንጌልን አስተምሩ ብሎ አዘዛቸው። ስለ እኔ አባት ይሆናቸው ብሎ ገብረ ዋህድን ሾመላቸው። ብፁዕ አባታችን ተክለ ሃይማኖትም በዳሞት አውራጃ 12 ዓመት ያክል ኖረ። ከአውራጃዋ ሁሉ እስከ ጥቁር ምድርና እስከ ነጭ አባይ ድረስ እስከ ኦሞ ወንዝ ድረስ የክርስቶስ ወንጌል ትምህርት ሞላ። በዳሞት አውራጃ አቅራቢያ የሆነ አገር ሁሉ በብፁዕ አባታችን በተክለ ሃይማኖት እጅ በክርስቶስ አመነ።
ከዚያ በኋላ ተመልሶ ዝባፈትን በሚባል ተራራ ላይ ወጥቶ በዚያው ስፍራ ምንም ሳይቀምስ ከአጽዋማት ልዩ የምትሆን 40 ጾምን ጾመ። ዓርብ ግን ይህ መራራ ነው፣ ይህ የሚጣፍጥ ነው ብሎ ሳይመርጥ የምድረ በዳ ቅጠል እየለቀመ እሁድና ቅዳሜ ይመገብ ነበር። ውሃም ቢሆን የጾሙ ወራት እስኪፈጸም ድረስ ፈጽሞ አይጠጣም ነበር። በፋሲካም ዕለት ይህችውም የታወቀች ጌታችን የተነሳባት የምትሆን መንፈቀ ሌሊት በሆነ ጊዜ ጌታችን ኢየሱስ ክርስቶስ የመላእክት አለቃ ቅዱስ ሚካኤልን በቀኙ ቅዱስ ገብርኤልን በግራው አድርጎ እናቱ ድንግል ማርያምን 12ቱ ሐዋርያትን ከእርሱ ጋር ይዞ ብዙዎችንም የሰማይ ሰራዊት አስከትሎ ወደ እርሱ መጣ። እንደዚህም አለው፣ ወዳጄ ተክለ ሃይማኖት ሆይ ሰላም ላንተ ይሁን። የባህሪ አባቴ የአብ የባህሪ ሕይወት የመንፈስ ቅዱስ ፍቅርና አንድነት ለዘላለም ካንተ ጋር ይኖር። ስምህ በመንግሥተ ሰማያት ተጽፏልና ደስ ይበልህ፣ ሐሴትን አድርግ። እኔም በአንተ ደስ ተሰኝቻለሁ፣ ሐሴትንም አደርጋለሁ፣ ብዙ ምርኮ አስገብተህልኛልና። አንተም ደስ እንዳሰኘኸኝ እኔም ደግሞ ደስ ላሰኝህ በዚች ቀን መጣሁ። የነቢያቶቼ ቅድስናቸው የሐዋርያቶቼ ክብራቸው በረከታቸው ዘወትር ከአንተ ጋር ይኖር። የእኔ ባለሟልነት ሞገስ በስምህ እንደ ለዳው ጊዮርጊስ ይሁን። በዓልህን የሚያከብር በእንጀራም ቢሆን በዕጣንም ቢሆን በመሥዋዕትም ቢሆን እስከ ጥር ውኃ ድረስ ስምህን የሚጠራ ሁሉ በአንተ ስም እንግዳ ቢቀበል ከአንተ ጋር በግልጽ ወደ መንግሥተ ሰማያት ይግባ። በመከራም ቀን ስምህን የጠራ ሁሉ እኔ ከጥፋት አድነዋለሁ። ስምህም በተጠራበት በገዳምም ቢሆን በዓለምም ቢሆን እስከ ዘላለም ይቅርታና ቸርነት ከዚያ ይኑር በእውነት ያለ ሐሰት። ጌታም ይህንን ተናግሮ የገነት ቅጠል የሕይወት ውሃ ጽዋን እንካ ይህንን ብላ ይህንንም ጠጣ ብሎ ሰጠውና እርሱም በላ ጠጣ። ያን ጊዜም ሰውነቱ ደስ ተሰኘች፣ አንድ ቀንስ እንኳን እንዳልጾመ መሰለው። ከዚያችም ቀን ወዲህ የሥጋ ድካም ሁሉ የረሃብ የጥም ፈቃድ ሁሉ ጠፋለት። ዳግመኛም ጌታችን እንደዚህ አለው፣ የግሻው አባት በጸሎተ ሚካኤል ወዳለበት ስፍራ ወደ አማራ ምድር ሂድ ውጣ ብዬ እስከምነግርህ ድረስ ከዚያው ተቀመጥ። የምክር አበጋዝ መልአክ ሚካኤል ከአንተ ጋር ይሁን ብሎ አፉን ሳመው። እጁንም በራሱ ላይ ጭኖ ባረከውና በፍጹም ክብር ወደ ሰማይ አረገ። ብፁዕ አባታችን አቡነ ተክለ ሃይማኖትም ለእኔ ለኃጢአተኛው ባሪያ ይህንን ያክል ክብር የሰጠኸኝ አቤቱ ምስጉን የሆነ ስምህ የከበረ ይሁን አለ። የተነጋገሩባቸው ዕለታት ካለፉ በኋላ ብፁዕ አባታችን ከንጉሡ ከፍስሐ ጽዮን ዘንድ ሄዶ እኔ ፈጣሪ ወዳዘዘኝ እሄዳለሁና ክርስቶስን በማመን ጸንተህ አብያተ ክርስቲያናትን በመጠበቅ ተግተህ ኑር አለው። ንጉሡም ይህንን ሰምቶ ብዙ ለቅሶን አለቀሰ። አባታችን ሆይ በጸሎትህ ከሰይጣን እጅ ያዳንካትን በሃይማኖትህ ያጸናሃትን አገርክን ለማን ትተዋታለህ አለው። ብፁዕ አባታችንም ከፈጣሪ ትእዛዝ ተላለፍ ዘንድ አይቻለኝም አለው። ዳግመኛ ብፁዕ አባታችን ተክለ ሃይማኖት ካህናቱን ሁሉ ከአለቃቸው ከገብረ ዋህድ ጋር ሰብስቦ እንደዚህ አላቸው። ለክርስቶስ መንጋዎች ለምዕመናን የበጎ አብነት እንድትሆኗቸው ለእግዚአብሔር የምትገዙ ቅኖች ሁኑ። እግዚአብሔር ደማቸውን ከእናንተ እንዳይሻ ሕዝቡንም በእውነት በመንፈሳዊ ምክር ሁሉ ጠብቋቸው። እነሆ እኔ ፈጣሪ ወዳዘዘኝ ስፍራ ሄዳለሁና እናንተ ግን በዚህ ስፍራ ጸንታችሁ ኑሩ። ልጆቼንም እግዚአብሔርን በመፍራት ጠብቁልኝ። እጹብ ድንቅ ተአምራት በማድረግ እግዚአብሔር የሰበሰባቸውን ሕዝቡን አትበትኗቸው። እነዚያም ካህናት
ብፁዕ አባታችን ተክለ ሃይማኖትን እንደዚህ አሉት። እኛስ ከአንተ ጋር እንሄዳለን፣ ከፈጣሪያችን ከእግዚአብሔር በታች ተስፋችን አንተ ነህና ከአንተም አንለይም አሉት። ብፁዕ አባታችንም እንደዚህ አላቸው፣ ከዚህ ተቀመጡ እንጂ ከእኔ ጋር መሄድ አይሆንላችሁም። ሕዝቦቼን ጠብቁልኝ፣ የእኔም ልቦናዬ በዚህ ነገር ይፈቅዳል አላቸው። ገብረ ዋህድም ከዳሞስ ሰዎች ሁሉ በፊት በመንፈስ ቅዱስ የወለደው የመጀመሪያ ልጁ ነውና ከሁሉ ይልቅ አብዝቶ ያለቅስ ነበር። ብፁዕ አባታችንም እንደዚህ አለው፣ ልጄ ሆይ አታልቅስ፣ ነገር ግን እኔ ባስተማርኩ በቀናች ሃይማኖት ጸንተህ ያመኑትን ባልንጀሮችህን አጽናቸው እንጂ። ገብረ ዋህድ ግን እንደዚህ አለው፣ የዓይኖቼ ብርሃን፣ የጉልበቴ ብርታት፣ የመልኮቼ ሁሉ ጌጥ፣ የራሴ ቀጸላ ከለላዬ፣ አባቴ ሆይ አንተን አጥቼ እንዴት እሆናለሁ? እኔስ አንተ እንድትቀብረኝ ከእግርህ በታች አሁኑኑ እሞታለሁ። ብፁዕ አባታችንም እንደዚህ አለው፣ ልጄ ሆይ ለምን ልቤን ታስከፋብኛለህ? በሥጋዬ ብለይህ በልቤ በመንፈስ ቅዱስ ዘወትር ካንተ ጋር ነኝ። በነገሩም ጣዕም ብዛት ለቅሶውን አስተወው። ብፁዕ አባታችንም ንጉሡና ሰራዊቱ፣ የሀገሩ ሰዎች ሁሉ፣ ታናናሾቹም ታላላቆቹም ሁሉ መሪር እንባ እያለቀሱ ሸኙት። ብፁዕ አባታችንንም ንጉሡና ሰራዊቱ፣ የሀገሩም ሰዎች ሁሉ፣ ታናናሾችም ታላላቆችም ሁሉ መሪር እንባን እያለቀሱ ሸኙት። በሥጋ ብትለየን በልብህ አትለየን፣ በጸሎትህም አስበን አሉት። እርሱም እንደዚህ አላቸው፣ እግዚአብሔር ሁላችንንም ያስበን፣ ተመለሱ አላቸውና እጁን እግሩን ስመው ወደ ሀገራቸው ተመለሱ። ብፁዕ አባታችንም በብርሃን ሰረገላ ተቀምጦ ወደ መጣበት መንገድ ተመልሶ ሄደ። ቀድሞ አስተምሯቸው ካመኑ ሰዎች ቤት አደረ። እነርሱም እርሱን አይተው ሰገዱለት። ወደ እኛ ሳትመጣ ይህንን ያክል ዓመት ለምን ቆየህ አሉት። ሳሙትም። ያለ እግዚአብሔር ፈቃድ በእኔ ፈቃድ ለመምጣት እንዴት ይቻለኛል አላቸው። ደግሞ ጠላታችሁ ሰይጣን ዳግመኛ ክፉ ሥራን ሰራባችሁን አላቸው። እነርሱም የለም፣ በአንተ ጸሎት እኛ ደህና ነን፣ ነገር ግን ጥቂቶች በሽተኞች በሀገራችን አሉ አሉት። እርሱም ወደ እኔ አምጧቸው አለና በሀገር የተገኙትን ድውያን ሁሉ አመጡለት። ዳሱ አዳናቸው፣ በሀገራቸው ጤንነት ሆነ። ቀድሞ ወንጌልን ሰብኮላቸው ያመኑትን ሰዎች ሁሉ ከጎበኛቸው በኋላ ዞራሬ ከምትባል ሀገር ደረሰ። ከቀድሞ ጀምራ ስትሴስን ያያት የነበረች አንዲት ሴሰኛ ሴት በዚያ አገኛትና ሴትዮ ሆይ ይህ ጉስቁልና አይበቃሽምን? እስከ መቼ ድረስ ትሴስኛለሽ? አላት። ሴቲቱም እንደዚህ አለች፣ ብፁዕ አባቴ ሆይ ይህንን መሴሰኑን ለመተው አይቻለኝም። ነገር ግን በልቤ ውስጥ እሳት ይነዳል፣ ያደረብኝ መንፈሰ ዝሙት አለ፣ ስራውን ያለ ፈቃድ ያሰራኛል። የእግዚአብሔር ሰው ሆይ በሚቻልህ ሁሉ እርዳኝ፣ ከዚህም ጉስቁልና ድነኝ አለችው። እርሱም ፊቷን በመስቀል አምሳል አማተበና አንተ ርኩስ መንፈስ ከዚህች ሴት ላይ ውጣ አለው። ሰይጣኑም በመጥፎ ሴት አምሳል የራሱ ፀጉር የተጎነጎነ ሆኖ እየጮኸ በሁሉ ወገን ተቸግሬአለሁና ወዮልኝ፣ የማመልጥበት ቦታ አጣሁ፣ ከአንተ ወዴት እሸሻለሁ እያለ ከሴቲቱ ወጣ። ይህንንም ተናግሮ እንደ ጢስ ተኖ እንደ ትቢያ በኖ ጠፋ። ይህችም ሴት ከዚያ ቀን ወዲህ እግዚአብሔርን በመፍራት ጸንታ ኖረች። የሀገሩ ሰዎች ሁሉ ዘመዶቹም ፊትህን ላሳየን ድምፅህንም ላሰማን ለእግዚአብሔር ክብር ምስጋና ይግባው አሉ። ይህንንስ ለአንተ የተሰጠህን የጸጋ ሀብት ያዩ ዘንድ የአባቴ የጸጋ ዛብ ዓይኖች ወዴት ናቸው? ለመንግሥተ ሰማያት የሚበቃ የወንጌል መምህር ሐዲስ ሐዋርያ የተባልከው ነቢይ የሆንከው አንተን ያዩ ዘንድ
የእናቴ የእግዚአብሔር ዓይኖች ወዴት አሉ እያሉ አደነቁ። የሚከተለውንም ኃይል አይተው በሀገርም ያሉትን ድውያን ሰብስበው ከእግሩ በታች አሳረፏቸውና ብፁዕ አባታችን ሆይ በጸሎትህ አድናቸው እያሉ ለመኑት። ብፁዕ አባታችንም በእግዚአብሔር ስም አማትቦ አዳናቸውና ደስ ብሏቸው ወደ ቤታቸው ገቡ። ዘመዶቹም ደስ ብሏቸው ይህንን ያክል ክብር የሰጠውን እግዚአብሔርን አመሰገኑ። ከዚህ በኋላ ብፁዕ አባታችን ተክለ ሃይማኖት ወደ አምሃራ ምድር ሊሄድ ተነሳ። ሲሄድም አንዱን መነኩሴ ያገኘውና ገና ከሩቅ ሳለ ፊቱን አማትቦ የወንጌል ጸሎት ጸለየ። ለመነኮሳት ልማዳቸው ስለሆነ ሳይቀራረቡ ይጸልዩ ነበርና። ከዚህ በኋላ እጅ ይነሳሳሉ፣ ይሳሳማሉ። ብፁዕ አባታችንም በዚህ ልማድ አስቀድሞ ጸልዮ ያንም መነኩሴ ሰላም አለህን አለው። ብፁዕ አባታችንም አባቴ ሆይ ደህና ነህን አለው። መነኩሴውም በአንተ ጸሎት በእግዚአብሔር ቸርነት ደህና ነኝ አለው። ብፁዕ አባታችንም ከወዴት መጣህ አለው። መነኩሴውም ከአምሃራ ሀገር ከአባታችን በጸሎተ ሚካኤል ደብር መጣሁ አለው። ብፁዕ አባታችንም ወዴት ትሄዳለህ አለው። መነኩሴውም ወዴትም እንደምሄድ አገሩን አላውቀውም፣ ነገር ግን እግዚአብሔር ወዳደረሰኝ እሄዳለሁ አለው። ብፁዕ አባታችንም እንደዚህ አለው፣ ቦታውን ወደማታውቀው ስፍራ ለምን ትሄዳለህ አለው። ለእኔ ግን እግዚአብሔር ወደ እኔ ላከ ይመስለኛል። እንግዲህስ እግረ መንገድህን ወደ አገርህ ተመለስና እንሂድ አለው። በምን ነገር ወደ አንተ ይልከኛል? አልሄድም አለው። ብፁዕ አባታችንም እንደዚህ አለ፣ እኔን ኃጢአተኛው ወንድምህን ካለማወቅ ወደ ማወቅ እንድትመልሰኝ ስፍራህንም እንድትመራኝና በዚያ ስፍራ ሕግና ሥርዓትን እንድማር አድርጋለው። መነኩሴውም እኔስ ከአንተ ጋር ለመሄድ አልመለስም፣ እግዚአብሔር ስለዚህ አደክመኝ ዘንድ አንተ ምንድነህ? ይህንን ሁሉ ቀን ከአምሃራ እስከ ሸዋ ደርሼ በከንቱ እመለሳለሁን አለው። ብፁዕ አባታችንም ወደ እኔ ካላከ ወደ ወደድከው ሂድ፣ እኔም ችሎታ ያለው ፈጣሪ ከዚያ ቦታ ያደርሰኛል። ወደ እኔ ልኮህ እንደሆነ ግን ከዚያ አትነቃነቅ አለው። ብፁዕ አባታችንም በሰረገላው ተቀመጠና መንገዱን ሄደ። መነኩሴው ግን ከዚያው ስፍራ ቆመ። ወዲያና ወዲህ ለመነቃነቅ አልተቻለውም። አባቴ ስለ እግዚአብሔር ብለህ ቁምልኝ እያለ በታላቅ ቃል ጮኸ። ብፁዕ አባታችን ግን ዝም ብሎት ሄደ። ሁለተኛም ሦስተኛም ማለደው፣ የማይቆምለት ሆነ። ቃልም ከሰማይ ሆኖ ያለ ዕውቀት አድርጓልና ይቅር በለው ሲል ጠራው። ብፁዕ አባታችን ግን ጌታዬ ሆይ ራሱን አጽድቆ ባልንጀራውን ንቋልና ቅጣት ይገባዋል አለ። የመጣውን ቃል ለባልንጀራ ሰባውን አንድ እያሉ እስከ 7 ድረስ ይቅር ማለት የተጻፈ አይደለምን አለው። ብፁዕ አባታችንም ተመልሶ መነኩሴውን ጠራው። ኃጢአታችንን እግዚአብሔር ይቅር አለን አለው። መነኩሴውም መጥቶ ከአባታችን ጫማ ወድቆ መጀመሪያ ባለማወቅ በድያለሁና ይቅር በለኝ አለው። ብፁዕ አባታችንም እንግዲህ ራሳችንን ልናከብርና ወንድማችንን ልናቃልል አግባብ አይደለም። አሁንም እግዚአብሔር ይቅር ብሎሃል፣ ዳግመኛ ግን እንደዚህ አታድርግ አለው። ከዚህ በኋላ እርስ በርሳቸው ሰላምታ ተሰጣጡ። የእግዚአብሔርን ነገር እየተነጋገሩ የገዳሙንም ሥርዓት የመነኮሳቱ አኗኗር ምን እንደሆነ እየተጠያየቁ ሄዱ። መነኩሴውም በእግር የሚሄድ መስሎት ነበር እንጂ ብፁዕ አባታችን በሰረገላ ብርሃን እንደሚሄድ አላወቀም ነበር። ብፁዕ አባታችንንም እንደዚህ አለው፣ አባቴ በሰረገላ ትሄዳለህን? ይህን ሁሉ መንገድ ፈጥነህ ቀድመኸኛልና። ብፁዕ አባታችን ተክለ ሃይማኖትም ኃጢአተኛ በደለኛ እኔ በሰረገላ ሄድ ዘንድ እኔ ምንድን ነኝ አለው። መነኩሴውም አባቴ አታታለኝ፣
በሰረገላ ትሄዳለህ ያልኩህም እግርህ እነሆ እንደ ነፋስ ሩጫ ይቀላጠፋል። እኔ ግን ደከምኩ፣ ጥቂት ባርፍ እወዳለሁ አለው። ብፁዕ አባታችንም እኔም እንዳንተ ደከምኩ፣ አብረን እንረፍ፣ ነገር ግን የምናድርበትን ስፍራ አስብ አለው። መነኩሴውም እግዚአብሔር ካደረሰን ስፍራ እናድራለን አለው። ብፁዕ አባታችንም የምናድርበትን ቦታ ታውቀዋለህን? አለው። እርሱም ከዚህ ብንደርስ ከእገሌ ዘንድ እናድራለን አለው። ብፁዕ አባታችንም እንኪያስ በል እንረፍ አለው። ብፁዕ አባታችን ተክለ ሃይማኖት ለዚህ መነኩሴ እንቅልፍ ስጠው ብሎ የህሊና ጸሎት ጸለየ። ብፁዕ አባታችንም ደግሞ መነኩሴው እናድርበታለን ካለው ቦታ ድርሰን ሲል ጸለየ። ጸሎቱን ከአንደበቱ ሳያቋርጥ የብርሃን ደመና ሸፈነው። ከዚያም ከመነኩሴው ጋር ተሸክሞ ወስዶ መነኩሴው እናድርበታለን ካለው ቦታ ደረሳቸውና ደመናው ተበተነ። ብፁዕ አባታችንም ችሎታ ያለው እግዚአብሔርን አመሰገነ። ብፁዕ አባታችንም መነኩሴውን ከእንቅልፉ ቀሰቀሰና ተነስ አባቴ ሆይ እንሂድ፣ እነሆ ጊዜው መሽቷል አለው። መነኩሴውም በነቃ ጊዜ ቀድሞ የሚያውቃቸውን ቤቶች ተመለከተ። ባለቤቱም ከዚያው ቤት ወጣና ሰላምታ ሰጣቸው። ሰውየው ያ መነኩሴ እናድርበታለን ያለው ነበር። ሰውየውም መነኩሴውን አወቀውና አባቴ ደህና ሰንብተሃልን አለው። እርሱም አዎን ደህና ነኝ አለው። መነኩሴውም በልቡ አሰበ፣ ይህ ሰው መልአክ ነውን ወይንስ ሰው ነው አለ። መነኩሴውም ይህን በልቡ ሲያወጣና ሲያወርድ የቤቱ ጌታ መጣና እናንተ የእግዚአብሔር አገልጋዮች ከቤት የገብታችሁ እደሩ አላቸው። በገቡም ጊዜ ውሃ መጣና እግራቸውን አጠበ። ምግባቸውንም ሲያሰናዳ ከትንሽነቱ ጀምሮ ዘወትር ያስጨንቀው የነበረው ጋኔን ልጁን ጣለው። የቤቱ ጌታም እንደዚህ አላቸው፣ አሁን ከቤት የገባችሁ ልዑል እግዚአብሔር የመረጣችሁ እናንተ ቅዱሳን ልጄን ፈውሱልኝ አላቸው። መነኩሴውም ብፁዕ አባታችን ተክለ ሃይማኖትን እንደዚህ አለው፣ አባት ሆይ የሚከተልህን ኃይለ እግዚአብሔር አይቻለሁና ልጁን አድንለት አለው። ብፁዕ አባታችንንም እንዲማልደው የቤቱን ጌታ አመለከተው። የቤቱን ጌታ ከጫማው ስር ወድቆ ብፁዕ አባታችንን ብዙ ለመነው። ብፁዕ አባታችን ተክለ ሃይማኖትም ከብላቴናው ዘንድ ሄዶ በፊቱ በመስቀል አማተበ። በስሙ በማስተምርበት በጌታዬ በኢየሱስ ክርስቶስ ኃይል አንተ ርኩስ መንፈስ ውጣ እያለ ባረከው። የዚያን ጊዜ ጋኔኑም እንደ ውሻ እየጮኸ ወጣ። ብላቴናውም በዚህች ቀን ዳነ። የቤቱም ጌታ በልጁ ላይ የተደረገውን ይህንን ተአምራት አይቶ አደነቀ። ለብፁዕ አባታችንም ከማማው ስር ወድቆ ሰገደለት። ማዕዱንም አቀረቡ። እነዚህም ቅዱሳን በሉ። በነጋም ጊዜ ያ የቤቱ ጌታ የሀገሩን ሰዎች ሁሉ ሰብስቦ በቤቱ የተደረገውን ተአምራት ነገራቸው። የሀገሩም ሰዎች ሰምተው በውስጣቸው የነበሩትን ድውያንን ሁሉ ሰበሰቡ። ቁጥራቸውም 39 ነበር። በብፁዕ አባታችን ተክለ ሃይማኖትም እግር በታች አሳረፋቸው። እርሱም ዳሰሳቸውና አድሮበት በሚኖር በመንፈስ ቅዱስ ኃይል አዳናቸው። ሁሉም ምንም እንዳልታመሙ ሆነው ተነሱና ለአባታችን ሰገዱለት፣ ሰላምታንም አቀረቡለት። የሀገሩም ሰዎች ይህንን አይተው በተክለ ሃይማኖት ሀገራቸው መድረስ ይቅር ያላቸው እግዚአብሔርን አመሰገኑ። ብፁዕ አባታችንም ከመነኩሴው ጋር ከዚያ ቦታ ሄደ። መነኩሴው ግን ተአምራቱን እያየ ያደንቅ ነበር። ብፁዕ አባታችንንም አባቴ ሆይ ሰው ነህን ወይንስ መልአክ ነህ አለው። ብፁዕ አባታችንም ወንድሜ ሆይ እንደዚህ አትበል፣ በሰው ዘንድ የተናቀው በሕዝቡ ውስጥ የተዋረድኩ ኃጢአተኛ በደለኛ የምሆን እኔ አመድ ትቢያ ነኝ እንጂ መልአክ ሆን ዘንድ እንዴት ይቻለኛል አለው።
ከዚያም እንደዚህ ብሎ መነኩሴውን አማለው፣ በመንገድ ያየኸውን ለማንም አትናገር፣ የተሰወረውን ምስጢሬን አትግለጥ አለው። መነኩሴውም እንደዚህ አለ፣ ስራህን የምገልጥብህ እኔ አይደለሁም፣ የምትሰራው ስራ ይገልጥብሃል እንጂ። በተራራ ላይ የተሰራች መንደር መሰወር አይቻላትምና መብራትም በቅርጫት ውስጥ አያበሩም፣ በቤት ላሉት ሁሉ እንድታበራ በመቅረዝ ላይ ያበሯታል እንጂ። አባቴ ሆይ አንተም የእግዚአብሔርን ሥራ ልትሰውረው አይቻልህም። በጎውን ሥራህን አይተን ሰማያዊ አባትህን እንድናመሰግነው የበጎ አብነት ሁነን እንጂ አለው። ክቡር አባታችንም አንተ ብቻ አትናገር እንጂ እግዚአብሔር የወደደውን ቢሰራ የእርሱ ፈቃድ ነው። ይህንንም እየተነጋገሩ ይሄድባት ዘንድ እግዚአብሔር ካዘዘው ቦታ ደረሱ። ብፁዕ አባታችንም መነኩሴውን ወንድሜ ሆይ ሀገርህ እስኪ ይህ እንደሆነ አስተውላለው። መነኩሴውም በሸዋ ምድር የተገናኘ ነው፣ ገና ትናንትና ሲሆን በ2 ቀን እንደርሳለን። አባቴ ሆይ እንደምን አድርገን እንደርሳለን አለው። ብፁዕ አባታችንም የእግዚአብሔር ሥራው እጹብ ነውና ምናልባት ደርሰን እንደሆነ እስኪ ጠይቅ አለው። መነኩሴውም ዓይኖቹን አነሳ፣ የሀገሩን ምልክት እንጨቱንና ድንጋዩን አየ። ደግሞ ጥቂት እልፍ ብሎ የሀገሩን ሰዎች አገኘና ሰላምታ ሰጡት። ደግሞም ጥቂት እልፍ ብሎ የገዳሙን መነኮሳት እነዚያውም ወንድሞቹ የሚሆኑትን አገኘና ሰላምታ ሰጡት። መነኩሴውንም ይህ ካንተ ጋር ያለ እንግዳ ሰውነቱ ሁሉ የእግዚአብሔር መልአክ ይመስላል፣ ሀገሩስ ወዴት ነው አሉት። እርሱም ሀገሩ ሸዋ ነው አላቸው። መቼ አገኘኸው አሉት። ትናንትና በሸዋ ምድር አላቸው። እንኪያ በ2 ቀን ከዚህ እንደምን ደረሳችሁ አሉት። ከዚህ መድረሳችን እንዴት እንደሆነ አላውቅም አላቸው። እነርሱም አደነቁ፣ ነገር ግን አላመኑትም ነበር። እያደነቁ ወደ ቤተ ክርስቲያን ገቡ። ብፁዕ አባታችንም ተሳለመና በውስጧ ብዙ ጸሎት ጸለየ። ከጸሎትም በኋላ ያንን መነኩሴ ከአበምኔቱ ዘንድ መቼ ታደርሰኛለህ አለውና ነገ አደርስሃለሁ አለው። ሁለቱም በአንድነት አደሩ። በነጋታውም መነኩሴው ብፁዕ አባታችንን ወደ አበምኔቱ ይዞት ሄደ። አበምኔቱም የግሸቁ አባ በጸሎተ ሚካኤል ነው። ነገሩንም ሁሉ ነገረው። ከሸዋ ሀገር የመጣ አንድ እንግዳ አለ፣ አንተን ሊገናኝ ይፈቅዳል አለው። አበምኔቱም በቶሎ ወደ እኔ አምጣልኝ አለው። መነኩሴውም ወጣና ብፁዕ አባታችንን ወደ አበምኔቱ አስገባው። አባታችን በጸሎተ ሚካኤል ብፁዕ አባታችን ተክለ ሃይማኖትን ባየው ጊዜ ከፊቱ ብርሃን የተነሳ ደነገጠ። ከወንበሩም ተነስቶ እጅ ነሳውና መንፈሳዊ ሰላምታ ሰጠው፣ በጎኑም አስቀመጠው። ይህ በጸሎተ ሚካኤል ግን በሰውነቱ ለትሩፋት የሚተጋ በገድሉም የጸና በቅዱሳን አባቶቻችንም ሥርዓት ጸንቶ የሚኖር ነበርና የአባታችንን መምጣት ከመድረሱ አስቀድሞ በመንፈስ ቅዱስ አውቆ አንተ ወዴት ነህ? ከወዴትስ መጥተሃል? ሲለው ከሩቅ ሀገር ሸዋ ከሚባል መጣሁ አለው። እርሱም መምህርህ አለን ቢለው አዎን አለ። በምን ነገር ወደዚህ መጣህ አለው። ብፁዕ አባታችንም የምንኩስና ሥርዓት እንድታስተምረኝ እግዚአብሔር ወደ አንተ ላከኝ አለው። እረኞች የራሳቸው አይደለውን በግ ከሌላው መንጋ እንዳይቀሙ ግዝት ነውና ከመምህራቸው ደቀ መዝሙር በቀር የሌላውን ደቀ መዝሙር ያለ መምህሩ ፈቃድ እንዳይቀበሉ የተወሰነ ሥርዓት አለና የመምህርህን ቃል ካልሰማው እኔ አላምንህም አለው። አባቴ ሆይ እኔ ሐሰት አልናገርም፣ እርሱም እንደላከኝ ምስክሬ መንፈስ ቅዱስ ነው አለው። ይህንንም ሲነጋገሩ ይህንን ልጅ መምህሩ እንደላከው እኔ መንፈስ ቅዱስ ምስክሩ ነኝ የሚል ድምፅ ከሰማይ ሰማ። ወዳጄ በጸሎተ ሚካኤል ሆይ አልዋሸምና እግዚአብሔር እስኪጠራው የምንኩስናውን ሥርዓት አስተምረው አለው። ይህንንም ተናግሮ ዝም አለ።
ብፁዕ አባታችን በጸሎተ ሚካኤልም ያን ጊዜ ያደነቀ የቅዱሳን ቅዱስ እግዚአብሔር የተመሰገነብህ ተክለ ሃይማኖት አንተ ነህን? ልትማር የመጣህ አንተ እኛን ታስተምረናለህ እንጂ ከእኔ የቅዱሳንን ሥርዓት ልትማር ፈልገህ አይደለም። ነገር ግን እግዚአብሔር ለወደደው ሥራ እስከሚጠራህ ድረስ ተቀመጥ አለው። ብፁዕ አባታችንም ክቡር አባቴ ሆይ የእኔን የኃጢአተኛውን ስም ማን ነገረ? ስለ አንተ እንደሰማሁት የእግዚአብሔር መንፈስ በላይህ እንዳለ እውነት እልሃለሁ። አባ በጸሎተ ሚካኤልም ደግነትህንና ስምህን ዛሬ በዚች ሌሊት መንፈስ ቅዱስ እንደነገረኝ እውነት እልሃለሁ። እንደነገረኝም ዛሬ በዚህ ቀን ወደ እኔ መምጣትህ እጅግ መልካም ነው አለው። ብፁዕ አባታችን ተክለ ሃይማኖትም ከእርሱ ጋር ተቀመጠ። ከጥቂት ቀን በኋላ ብፁዕ አባታችን የዚህ የከበረ ሥርዓተ ምንኩስና የተፈጸመለት የአባ በጸሎተ ሚካኤልና በትምህርት የሚኖሩ የልጆቹን የገድላቸውን ትሩፋት ይመራመር ጀመር። በወፍጮ ሥራ የሚያገለግል ነበር። በአንዲት ሌሊት 3 ቅርጫት በመዓልትም 3 ቅርጫት ይፈጭ ነበር። አንዱን ቅርጫት 4 ድርብ ይይዝ ነበር። በአንድ ጊዜ በ2 እንስራ ውሃ ይቀዳ ነበር። ከዱርም ሄዶ በአንድ ቀን 40 ሸክም እጁ እስከሚላጥና እስኪጎርብ ድረስ ይፈልጥ ነበር። እየተሸከመ የሚያስገባ ነበር። ወንድሞቹን መነኮሳት ሁሉ ከስራቸው ያሳርፋቸው ነበር። ሁሉንም በትክክል ይሰራ ነበር እንጂ ይህን እሰራዋለሁ ይህንን አልሰራም አይልም ነበር። ማህበሩም ሁሉ በመንፈሳዊ በረከት ይመርቁት ነበር። ሰውነቱንም ስሙ ይክበር ይመስገንና ጌታ በወንጌል የተናገረውን የሰው ልጅ ሊያገለግል እንጂ ሊያገለግሉት አልመጣም ያለውን ያሳስባት ነበር። በጳውሎስም ቃል ፍላጻ ተነደፈ። አትኩሩ፣ አትታበዩ፣ በጸብም በውዳሴ ከንቱም ምን አታድርጉ። ነገር ግን በልብ ትሕትና ከእናንተ እያንዳንዱ ባልንጀራውን ከራሱ አብልጦ ያክብር። ያም ለራሱ ብቻ ያስብ፣ ለባልንጀራው እንጂ። ሁላችሁም ይህንን አስቡ። ጌታችን ኢየሱስ ክርስቶስ እንዳደረገ ይኸው እግዚአብሔርን በመልአክ የሚመስለው በባህር የሚተካከለው ነው። እግዚአብሔር የሆነው ቀምቶ አይደለም፣ ራሱን አዋርዶ ሰው ሆነ እንጂ እሺ ብሎ በመታዘዝ ለሞት ደረሰ። ሞቱም በመስቀል ተሰቅሎ ነው። ስለዚህም እግዚአብሔር እጅግ አከበረው፣ ከስም ሁሉ የሚበልጠውን ስም ሰጠው። ይህንንም ሰምቶ ብፁዕ አባታችን የምድርን ሐሳብ ሁሉ ተወ። ለዘወትር ራሱን አዋርዶ እርዳታን ወደደ። በዳዊት መዝሙር በነቢያት ምስጋና ሌት ተቀን ይተጋ ነበር። በእያንዳንዱ መዝሙርም 10 ጊዜ ይሰግድ ነበር። የስግደቱም ቁጥር 1650 ነበር። በቀን 3650 የሚሰግድበት ጊዜ አለው። ሌሊትም ይህንን ያክል የሚሰግድበት ጊዜ አለ። የወፍጮንም ሥራ ከአርድዕቱ ጋር አያስታጉልም ነበር። በሥራም ጊዜ ለመነኮሳቱ እንደ ጆሮና እንደ ዓይን ሆነላቸው። ታላቁም ታናሹም ብርቱም ደካማውም ተክለ ሃይማኖት ይህንን አድርግልኝ፣ ተክለ ሃይማኖት ይህንን ተላከኝ፣ ተክለ ሃይማኖት እርዳኝ፣ ተክለ ሃይማኖት ይህንን አበጅልኝ ይለው ነበር። እርሱም ያለ ብስጭትና ያለ ቸልታ ለሁሉም እሺ በጎ ይላል እንጂ ለማንም ለማን ከቶም ቢያይልም ነበር። ነገር ግን ለሁሉም ግዳጃቸውን ያደርግላቸው ነበር። አክፍሎትም 3 ቀን 5 ቀን ያከፍል ነበር። ከትግሃ ሌሊትና ከትህርምት የተነሳ ሰውነቱ እንደ ገል ደረቀ። እንደዚሁም ሆኖ 6 ዓመታት ኖረ። የኢትዮጵያዊ ጻድቅ የሐዲስ ሐዋርያ የአባታችን የአቡነ ተክለ ሃይማኖት ጸሎቱና በረከቱ በሀገራችን በኢትዮጵያ በሕዝበ ክርስቲያኑም ላይ ለዘላለሙ ጸንቶ ይኑር አሜን።
አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል አምላካችን ክብርና ምስጋና ይሁን። የጻድቁን በረከት ረድኤት ቃል ኪዳኑም ይጠብቀን ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።